613, call arrivals, 126.619, now good day. 653, good evening, runway 24 right, just at 4,000. 798, turn the right, heading 190. Turn left, heading 320. እግዚአብሔር አምላክ የተመሰገነ ይሁን እግዚአብሔር የሚመራው ትውልድ ወይም እግዚአብሔር የሚመራው ህዝብ ከእግዚአብሔር ጋር ሁሉ ጊዜ አብሮ የሚሆን ነው አሜን በሉስቲ ገባችሁ ሁሉ ጊዜ አብራችሁት ካላችሁ ለምሪቱ እንግዳቱ አሁን ብዙ ሰው የእግዚአብሔር ምሪት በተለያየ አቅጣጫ የሚጠፋበት ግራ የሚገባው አንዳንድ ጊዜ በቃ በጣም ዝብርቅርቅ የሚለው የትም ቦታ ቆይቶ ድንገት መጥቶ ምሪት ፈለጋ ሲመጣ ገባችሁ አይደለ የሆነ ግንስ ኤቭሪ ዴይ ከእግዚአብሔር ጋር ጥሩ ግንኙነት ያለው ሰው ከሆነ ሴንሲቲቭ ነው ትንሽ እግሩ ሊወጣ ሲል ያቃል ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው አይደል ይጠቁመዋል ይሄ ነገር ልትወጣ ነው ይለዋል አቅጣጫ ልትስት ነው ይለዋል ስለዚህ ቶሎ ነቅቶ ይመለሳል እና ከእግዚአብሔር ጋር ሁሉ ጊዜ ትክክለኛ ግንኙነት ያላቸው ሰዎች መንፈሳቸው ንቁ ነው እግዚአብሔር ሁሉ ጊዜ ይመራቸዋል ስለዚህ ወገኖቼ ይሄንን አይወሰድባችሁ ለማለት ነው በቃ ከእግዚአብሔር ጋር ጥሩ ግንኙነት ያለው ሰው ያቃል ገና በርቀት በሽታ ያቀዋል የእግዚአብሔር የሆነውንና ያልሆነውን የሰይጣን ማጭበርበር በቀላሉ ያቀዋል ለምን ከእግዚአብሔር ጋር ሁሉ አብሮ ስለሚያሳልፍ የጌታን ያውቃል እግዚአብሔር እንደዚህ ያድርገን አሜን እግዚአብሔር አምላክ የተመሰገነ ይሁን እንግዲህ ዛሬ የምናየው ምዕራፍ 15 ነው የሐዋርያት ሥራ ከቁጥር 1 ጀምሮ ማለት ነው ይሄ ምዕራፍ 15 ከሐዋርያት ሥራ መጽሐፍ ውስጥ በልዩ ሁኔታ የሚታይ ክፍል ነው ትልቁ የሐዋርያት የኢየሩሳሌም ስብሰባ በመባል ይታወቃል በሐዋርያት ሥራ መጽሐፍ ውስጥ ትልቅ ውሳኔ ከተደረገባቸው ቦታዎች አንዱ ነው ደግሞ እስካሁን ድረስ ቀጣይነት ያለው በቤተክርስቲያን ታሪክ ውስጥ ትልቅ ስፍራ የሚሰጠው ነው እና በትልልቅ ትምህርት ቤቶች መጽሐፍ ቅዱስ ትምህርት ቤቶች ማለት ነው በባይብል ስተዲዎች ብዙ ጊዜ የሚነሳ ክፍል ነው ምክንያቱም የሰራዊት ጌታ የእግዚአብሔርን ሐሳብ ጠላት ለማጭበርበር ሞክሮ የተስተካከለበት ቦታ ስለሆነ ነው እሺ ከቁጥር 1 ጀምሮ ላንበው አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር በእነርሱና በጳውሎስና በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከነርሱም ጋር አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎች ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ቤተክርስቲያንም በመንገድ እየረዳቸው እነርሱ ያዛብን መመለስ እየተረኩ በፊንቄና በሰማሪያ አለፉ በወንድሞችም ሁሉ እጅግ ደስ አሰኟቸው ወንድሞችንም ሁሉ እጅግ ደስ አሰኟቸው ይላል እስቲ እስከ ቁጥር 3 ያለውን አንዳንድ የምንመለከተው በዚህ ላይ እኔ የሚገርማችሁ እነኚህ ሰዎች ክርስቶስን ተቀብለዋል የኢየሱስን መንገድ ያዋጣል ብለው የጀመሩ ናቸው ግን እግዚአብሔር በሚፈልገው ሙሉ ለሙሉ እግዚአብሔር እንደሚፈልገው አይነት አልነበረም ወይም ይሄ ክፍል በጣም አስደንጋጭ የሚያደርገው ምንድነው እስካሁን የምናየው አለመግባባት እንኳን የውስጥ ችግር እንኳን ብለን ያነሳነው እንደው ምእመን አካባቢ የተፈጠረ ችግር ነበር አይደል እዛ ምዕራፍ 7ን ስናነብ አንዳንድ በጣም ቀላል ይሆኑ ነው አሁን ግን ሲሪየስ የሆነ መሰረት ሊያናጋ የሚችል መሰረታዊ የክርስትና ትምህርት ሊያፋልስ የሚችል ንትርክ ነው የመጣው በአገልጋዩ በኃያላን መካከል እና በርናባስና ጳውሎስ እንደምታስታውሱት ምዕራፍ 13 ላይ ለጠራዋቸው ሥራ ለዩልኝ ተብለው ለሚሽነሪ አገልግሎት ወጥተዋል እና ያገለገሉ በጣም ደስ ብሏቸው ወደ አንጾኪያ ሲመለሱ እና በአሕዛብ መካከል እግዚአብሔር ያደረገውን ድንቅ ተአምር እየመሰከሩ ይያለ
ከኢየሩሳሌም የወረዱ ሌሎች አገልጋዮች ጋር ተገናኙ። እነኚህም ደግሞ ሚሽን ያዙ ናቸው። እንዴት ከባድ እንደሆነ ይታያችሁ። እና በክርስትና ውስጥም ይሁን በየትኛውም በጦር ውስጥ ይሁን በወታደር በሰልፍ ውስጥ ማለት ነው በየትኛው በግሩፕ በሚሰራ ስራ ውስጥ አደገኛው ነገር እርስ በርስ ከተከፋፈሉ የውስጥ ችግር አፍራሽ ነው። ከውጭ የሚመጣ ችግር ምንም አይደል፣ በህብረት ይወጡታል። ግን መሃል ላይ ከተከፋፈለ አደገኛ ነው። እና እነኚህ አገልጋዮች ምንድነው ያመኑበትን ነው፣ ለቀልድ ብለው አይደል ወይ ደግሞ እንደው ነገሩን እናፍርስ ብለውም አይደል፣ ያመኑበትን ነው ይዘው የመጡት። እና ምን አሉ? አሕዛብ እሺ መስማታቸውን ይስሙ፣ ወንጌል ግን ይገረዙ አሉ። አሁን አየነኝ ሰዎች የፈለጉት ክርስትና ሳይሆን ወይም የክርስትና ከሄድ አልገባቸው። ክርስትናን እነሱ በአይሁድ ስር ያለ ሌላ እምነት አድርገው ነው ማወቅ የፈለጉት። አየ አይሁዳዊ እምነት ሆኖ ትንሽ ግን ለውጥ ያመጣ አይሁዳዊ ሆኖ ትንሽ ለውጥ ያመጣ እምነት አይነት አድርገው ነው ሊቀጥሉ የፈለጉት። መጽሐፍ ቅዱስ ግን ይሄን ያስተምረን። ክርስትና ራሱን የቻለ ነው። እስቲ አሜን በሉ። ክርስትና የአይሁድ እምነት አይደለም። ክርስትና የአሕዛብም እምነት አይደለም። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀል ላይ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። አየ ምንድነው የሚለው? አሕዛብ እዚህ ጋር አለ፣ አይሁድ እዚህ ጋር አለ። አሕዛብን አይሁድ ሁን አይደለም ያለው ነው የሚለው፣ ወይም አይሁድን አሕዛብ ሁን አይደለም። ከሁለቱ መካከል አንድ ሰው ፈጠረና ኑ ነው ያለው። እስቲ አሜን በሉ። እዚህ ጋር ከመጣችሁ ትታረቃላችሁ ነው የሚለው። እዚህ ጋር ስትመጣ ከአሕዛብ ጋር መጣ ከአይሁድ ጋር መጣ የምትፎክርበት ነገር የለም። እስቲ አሜን በሉ። ቀናዊው ስምዖን ሁን፣ መቅደላዊት ማርያም ሁን፣ እዚህ ጋር ስትመጣ እኩል ነህ። ቀናዊው ስምዖን ማለት ዛሬ እንደ አሸባሪ እንደሚባለው ነው የሚባለው። ታውቃለህ፣ ለሃይማኖቱ የሚገልህ የሚሞት ነው። ቀናናዊ የሚባሉት እነኚህ ከአይሁድም የተለየ እንትን ያላቸው ናቸው። ጢማቸውን አስረዝመው ቆባቸውን ደፍተው ትንሽ ነገር እነሱ ጋር ሌላ ወሬ ልታወራ ማትችልበት ቀናተኛ ለሃይማኖታቸው የሚባሉ ናቸው። አመንዝራና ቀራጭ ሰላም ሊሉ አይታሰብም። ኢየሱስ አመጣና ከመቅደላዊት ማርያም ጋር አመጣና ከማቴዎስ ጋር ጓደኛ አደረጋቸው። እስቲ አሜን በል። ክርስትና ይሄ ነው። የአንድ ሃይማኖት ድርጅት የነበረ ያደገበት ሳይሆን ለብቻው በክርስቶስ ምክንያት የተፈጠረ ነው። ይሄንን ዕውቀት የሚያበላሽ ነው አያሁን ነኝ ሰዎች ይዘው የመጡት። ግን እንዱ ዝም ብያሰብኳቸው የሚናገሩት ነገር ሪዝነብል ያልሆነ እንዳይመስላችሁ። ለምሳሌ እናኛ ምን አልን? ሕግ ጠብቁ ነው ያልነው። አትስረቁ ማለት እናንተ ስረቁ ትላላችሁ? አትግደሉ ማለት እናንተ ግደሉ ትላላችሁ? አታመንዝሩ ነው ያልነው። እናንተ ይሄን ትላላችሁ ብለው ቢጠይቋቸው እንላለን የሚሉ ይመስላል። እንዴት አደገኛ እንደሆነ ላሳየ ነው። አይደለም አትስረቅ አትግደል ተብለህ አይደለም የዘላለም ሕይወት የምታገኘው። እንደሱ ቢሆን የክርስቶስ ሞት ባላስፈለገ ነበር። እስቲ መጽሐፍ ቅዱሳዊ አንዳንድ ነጥቦችን እንመልከት። እንግዲህ በዚህ ላይ መጽሐፍ ቅዱስ ምን ይላል? ይሄ ችግር በነገራችን ላይ እዚህ ጋር የተፈጠረ ችግር ብቻ አይደለም። የገላትያ በተለይ ቤተክርስቲያን ዋና ችግር ነበር። የገላትያ ቤተክርስቲያን ያነቃነቃት ከዳር እስከ ዳር። ቅድም እንደነገርኳችሁ አደገኛነቱ ምንድነው? በሪዝን ነው የሚመጣው። እና በቃ ሊጠላት ቤተክርስቲያኗን በደንብ የተመሰረቱ መገለጦች በመካከል እያዩ ያሉ የእግዚአብሔር ክብር ተገልጦባቸው እየሄዱ እያሉ ይሄንን ትምህርት ይዘው መጡና ሰዎች ሲንክ አድርገው ነገሯቸው። ከዛ ጳውሎስ በጣም ተገርሞ እንደው ምዕራፍ 3 ቁጥር 1 ላይ በአይናችሁ ፊት ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። አሁን ያንን እንዳታዩ አዚም ያደረገባችሁ ማን ነው አላቸው። በሕግ ሥራ ነው የተቀበላችሁት ወይ ብሎ ይጠይቃቸው። በተለይ እዚሁ መጽሐፍ ላይ ገላትያ ላይ ማለት ነው ጠንከር አድርጎ ከሚናገረው ክፍሎች ውስጥ አንዳንዱን ላነብላችሁ። ገላትያ 2:21 ላይ እንደሚል ቃል ታያላችሁ። የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል።
አየ ቀላል የሚመስል ወይም እውነተኛ የሚመስል ነገር ነው ትምህርቱ ግን ምን እንደሚያስጥልህ ታውቃለህ የክርስቶስን ሞት የከበረውን ዋጋ የተከፈለበትን ነገር ገደል እንድትጨምር ያረጋል አንተንም ገደል ይጨምራል ማለት ነው ምክንያቱም በሕግ ሥራ ሰው ሊጸድቅ አይችልም ለዚህም ነው እግዚአብሔር ክርስቶስን የላከው መልሶ ወደ ድሮ ዕውቀት ሊመልሳቸው ነው ወደ በፊት ወደ አልቻሉበት ነገር ሊመልሳቸው እንዴ ስንት ሰው አሁን በህይወቱ መከራም ያሳልፈው የትኛውን ብዙዎች ሃይማኖቶች አካሄዲ በቃ ሰውነትን በመጉዳት በማጎሳቆል በቃ የተለያየ ነገር በህይወታቸው ላይ በማድረግ ወደ እግዚአብሔር መንግስት እንገባለን ብለው ነው አይደል ይሄ አደገኛነት ወንዱ ታውቃል የክርስቶስን ሞት ዞር ያደርጋል አይ ጸጋ ያስጥላል አይ ጸጋ አልጥልም ማለት ጳውሎስ መጥተው ሲለው ኖ እኔ ጸጋ አልጥልም የዳንኩት ጽድቅ ስራ ስላለኝ አይደለም ሕግ ስለምጠብቅ አይደለም ክርስቶስን በማመን ጸድቄያለሁ በጸጋው ድኛለሁ አላቸው አሜን መስቀል ላይ አንድ እጅ አላዋጣሽም እቴ እንዳትሳሳት ብቻውን ጨርሶታል ጠጥቶታል የክርስቶስ ሞት ብቻውን ለማዳን በቂ ነው አሜን ሃሌሉያ ይሄ ነው ወንጌል ኢየሱስ የሞተው ሞት ብቻውን እኔን ከሲኦል አውጥቶ መንግስተ ሰማያት ያስገባኛል አሜን በእምነት የሚደረግ ይሄ ነው ስለዛኛው አንዳንድ የምናነሳው ነገር ይኖራል እሺ ሌላው ገላትያ 3:10 ላይ እንደዚህ የሚል ቃል አለ ከሕግ ሥራ የሆኑ ሁሉ ከእርግማን በታች ናቸው ይሄን ጉድ ልንገራችሁ ሌላው በጣም አስደናቂው ነገር ነው ሕግ እየጠበቅኩ ድናለሁ ብለህ ስታስብ መጽሐፉ ምረብ ዘለ ጳውሎስ የሚል ከእርግማን በታች ነህ አንተ እስካሁን ነፃ አልወጣህም ነው የሚለው አየ በቃ ይሄንን በመጠበቅ ነው የዘላለም ሕይወት ማገኘው ብለህ ስትነሳ ጸጋ ትጥላለህ ቀደም እንዳልኩ ስለዚህ ምን ትሆናለህ ማለት ነው ከእርግማን በታች ነህ ማለት ነው አይሁድ ነህ ማለት ነው አንተ ክርስቲያን አይደለም ማለት ነው ብዙ ሰው የክርስትና ታፔላ ይዞ የአይሁድ እምነት የሚኖር ታውቃላችሁ ከላይ ክርስትና የሚል ውስጡ ግን በአይሁድ እምነት የሚኖር ነው ይሄ ስተት ነው ሁሉ ጊዜ ዕውቅና የምንሰጠውኛ ለኢየሱስ ክርስቶስ ሞትና ትንሣኤ ነው ኢየሱስ የተባረከ የኔ ጽድቅ አግዞኝ ወደ መንግስተ ሰማያት እንድገባ ሊያረጋኝ አይችልም አልቻለም ስላልቻለ ነው የመጣው ሲመጣ ግን የሱና የኔን ደምሮ ሊያስገባኝ አይደለም ብቻውን በቂ ነው በጸጋ ድናቸዋል ኤፌሶን 2 ላይ በጣም የሚታወቀው ቃል ቁጥር 8 ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ማንንም እንዳይመካ ከሥራ አይደለም ይላል ከሰራ እርን ካረከው ትመካለህ አይደል እንዴ ሰርታላ ጸጋ ከሆነ ግን ትምክት የለም ጳውሎስ ደጋግሞ ትምክት የለም የሚለው ዝም ብሎ ይመስላል እንዴ ጽድቅ ካስፈለገ እንደሱ ይኖራል እንዴ ብሏል አይደል እንዴ ልቁጠር ብል ካስፈለገ ብሎ አልነበረም እንዴ አይሆንም አይሰራም በቃ የጳውሎስ ካልሰራ የኔ ሊሰራ አይችልም ያንቺ ሊሰራ አይችልም ልክ ነው ስለዚህ ጳውሎስ ምን አለ ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ማንንም እንዳይመካ ከሥራ አይደለም ማለት አየ አሁን እነኚህ ሰዎች መገረዝ አለባችሁ ሲሉ ቀላል ነገር አይመስልም ግን መገረዝ አለባችሁ የሚለው ቀጥታ ባሪያ የሚያደርግ ነገር ፓኬጅ ነው ሕግ ነው ጠብቁ ይያሉ ያሉት ሕግ ስትጠብቅ ደግሞ በሕግ አቅጣጫ ወደ እግዚአብሔር ቀርባለሁ ስትል ኢየሱስን ትጥለዋል እና ታዲያ ሰው እንደፈለገ መኖር አለበት ጳውሎስ አይ ይላል እና ታዲያ ጽድቅ በጸጋ ስለሆነ ኃጢያት እንደፈለግን እናድርግን ይላል ሮሜ ምዕራፍ 6 ሰር አይደለም አሁን የተቀላቀልንበት መንግስት ኃጢያት የማይፈልግ ነው እስቲ አሜን በሉ ተገደ እጅን ተጠምዘዘ ሳይሆን የገባህበት ህይወት ራሱ የሚጸየፈው ስለሆነ በጽድቅ ትኖራለህ አሜን በሉ እስቲ አሜን አይዋጥልህም አብሮ ያደረብህ መንፈስ ከኃጢያት ጋር ሊተባበር የሚችል ስላልሆነ በጽድቅ ጎዳና ትሄዳለህ እንጂ በጽድቅ ስራ መንግስተ ሰማያት ልትገባ አይደለም የተሰራ ነው ሃሌሉያ ስለዚህ ሰው በአመጽ ቢኖር
በክርስቶስ ድኛለሁ ብሎ በተበላሸን ቢኖር ዋጋ ያስከፍለዋል። ለምን መሰለ? ራሱ እንደገና ከህግ በታች ሄደ ማለት ነው አይደል? እኛ አሁን ከጸጋ በታች ነን እንጂ ከህግ በታች አይደለም። ጳውሎስ ደጋግሞ ሲናገር ምንድነው የሚለው? ህግ ለሚያስፈልገው ለአመፀኞች ነው ይላል። ስለዚህ በጸጋ በታች ለሚኖር ሰው ህግ አያስፈልገውም። ኦልሬዲ እሱ ከህግ በላይ ነው። ኢየሱስ የተባረከ ይሁን። እና ይሄ መሰረታዊ ክርስትና ትምህርት ነው። የሚገርማችሁ ትልልቅ ቦታ አንዳንዴ ሲዛባ የምታዩት ግን ትክክለኛው መሰረታዊ እውነት ይሄ ነው። ጳውሎስ እንግዲና ጌታም ራሱ ደጋግሞ የነገሩ ይሄንን ነው። በሌሎች ቃሎች ወደ ማሰሪያው ልምጣ። የሚገርማችሁ የፊተኛውን ህግ ጳውሎስ ምን ብሎ ሰብኳል መሰላችሁ? የተሻረ ብሎታል። እስቲ ይሄን በደንብ ልንገራችሁ። ህግ ተሽሯል። እስቲ መጽሐፍ ቅዱስ ላሳያችሁ። የተሻረ ነው። ምን ይላል መሰል? ሁለተኛ ቆሮንቶስ 3:7 ላይ እንዲህ የሚል ቃል ታያላችሁ። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት ካቃታቸው ይላል። ስለተሻረው ስለበፊቱ ክብር ይላል። ምን ነው የሙሴን ፊት ማየት ያቃታቸው? ከእግዚአብሔር የተቀበለውን 10 ትእዛዝ ነው ታውቃላችሁ። ተሽሯል። አስደነግጠው አሁን በዛ በኩል መጽደቅ እንደማይቻል ታውቋል። ይኸውልህ በጽድቅ በህግ በኩል ለምንድን ነው ያልተቻለው? በህግ በኩል እንደማይጸደቅ አንዱ ትልቁ ማረጋገጫ ማን እንደሆነ ልንገር፣ ሙሴ ነው። ሙሴ ካልጸደቀበት ማይጸድቅበታል። ኢማጂን የተቀበለው ሰውዬ መንገድ ላይ ከገደለው እኔ እንዴት ልገባበት ይችላል? ስለዚህ ጳውሎስ ይጽፍልን ምን አለ መሰለህ? ስለፊቱ ስለተሻረው ክብር የሙሴ ፊት ትኩር ብለው ማየት ካቃታቸው ይሄማ እያለ ያድሱን ጸጋ ስለሚባል ነገር እያነጻጸረ ይናገራል። እሺ በሌላ ቦታም ላይ ደግሞ እንደዚህ ብሏል። ኤፌሶን 2:14 ላይ ቀደም የጠቀስኩት ነው። በአዋጅ የተነገሩትን የትእዛዛትን ህግ ሽሮ ይላል። የትእዛዛትን ህግ ሽሯል ይላል። ለምሳሌ እንደዛ ባይሽር ኖሮ እኔ እናንተ ወደ ደህንነት መምጣት አንችልም ነበር። አንቺን አያስገባሽም። ጸጋ ባይሆን ህግ እኛን ይከለክለናል። በምን መሰለ? አንደኛ አይሁድ ባለመሆናችን ብቻ ይከለክለናል። ታውቃላችሁ አሕዛብ ነን በትውልዳችን። እና ታዲያ እኔ ሮቤል ልጅ የጋድ ማን ያቀኛል አይደለም እንዴ? ስፍራ ያልነበረኝም መጣና ግን የትእዛዛትን ህግ ለዚህ ነው እዛ ቆላስይስ ምዕራፍ 2 ላይ ከቁጥር 14 ጀምሮ ስታነቡ የሚቃወመንን ይላል። አይገርም? የትእዛዛትን ህግ ደመሰሰው ብሎ ይላል። ህጉ ራሱ ይቃወመን ስለነበር እሱን ደመሰሰው ይላል። በጸጋ ነው። ኢየሱስ ጌታ ነው። እና ወገኖቼ ገላትያ 5:6 ላይ በሌላ እዚሁ ገላትያ ላይ በተለይ በጣም ደጋግሞ ስለጻፈ ነው ጳውሎስ ምን ብሎናል? በክርስቶስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። አሁን ግርዘት ህግ ጠብቅ ሳይሆን በክርስቶስ ሆኖ ይላል። በፍቅር የሚሰራ እምነት ነው የተሰጠ። እና ይሄንን እያደረክ ስትሄድ በክርስቶስ ውስጥ መንፈሳዊ ነገር እየጨመረ እያደገ ይሄዳል እንጂ አትንካ አትቅመስ እየተባልክ ህግ ልትማር አትችልም። እንደሱ ካስፈለገ መሄድ ያለብህ ምኩራብ ነው እንጂ ክርስትና ውስጥ እንደሱ አይነት ትምህርት የለም። አሜን። መቼም ይሄን ስንል አቅጣጫ የሚያሳዩ ትምህርቶች የሉም ማለታችን አይደለም። ሰዎች እንዳያበላሹ ምክር ይሰጣል መጽሐፍ ቅዱስም ስለሚሰጥ። ግን ለደህንነታችን መሰረታዊው ነገር የክርስቶስ ሞትና ትንሣኤ ነው። ኢየሱስ የተባረከ ይሁን። እሺ ይሄን ያህል ካል ብዙ ከዚህ በላይ መሄድ አይኖርብንም። አንድ ነገር ብቻ ተናግሬ ልለፍ። ገላትያ 1:6 ላይ ጳውሎስ ምን ብሎ ነገራቸው መሰላችሁ? ይሄንን ትምህርት ልዩ ትምህርት ብሎታል። ምን ትምህርት ነው ያለው? ልዩ ትምህርት ወይም የስተት ትምህርት ብሎታል። እና ይሄን ትምህርት እንደው እኔ እንኳን ተመልሼ ሐሳቤን ቀየር ያለው ብዬ በመጣ እንዳትቀበሉኝ ብሏል። መላእክት ቢመጡ እንዳትቀበሉ ብሏል። ይሄንን ትምህርት መገረዝ እንደው የሚያውኳችሁ ይቆረጡ የሚል ቃል አንብባችኋል? አንዳንድ ሰዎች ሲጸሉ የሚያውኳችሁ ይቆረጡ ተብሎ እንደጻፈ ምናምን ብለው ይጸልያሉ። ግን የሚያወራው ስለ ግርዘት ነው ያው ታሪኩና
በጣም ካስቸገሩ እነሱ ራሳቸው ይፈልጉ ይቆረጡት እንጂ እናንተ ለቀቅ ያርጓችሁ ነው የሚለው ገባ አይደል የመጽሐፉ ኮንቴክስት ማለት ነው እሺ ምን ልልለው ኤው ጳውሎስ ያስቀመጠበት ምክንያት ልንገራችሁ መገረዝ ስታውስ ቀደም እንዳልኩት ትንሽ የሚመስል ነገር ግን ምን አለ መሰለ መገረዝን ካልክ ሌላውን ህግ የመጠበቅ ግዴታ አለብህ ነው የሚለው የተያያዘ ነው ልትለየው አትሞክር ነው የሚለው እሺ ሰውነትን ግን በንጽህና መጠበቅ ያስፈልጋል እዚህ ጋር ትንሽ ጭንጫን ነው ይየለለፍ አንዳንድ ሰው ሰበብ ፈላጊ አግድም እንዳይሄድበት አድላ አይደል ያው ብዙ ሰው ስለሚያይ ምን ልነግራችሁ ነው የክርስትና ትምህርት ከአይሁድ እምነት ይልቅ የንጽህና ትምህርት ነው ንጹህ አድርጎ የሚያኖር የጠራችሁ ጌታ ፍጹም እንደሆነ ፍጹማን ሁኑ ተብሎ የተጠራበት ነው በፍቅር በጽድቅ የሚኖርበት እግዚአብሔር በመፍራት በትህትና ከፍቅሩ የተነሳ በጽድቅ የሚኖርበት ነው እጅ ተጠምዝዞ ጠብቅ አትጠብቅ እንዳትገባ እንዳትወጣ ተብሎ ሳይሆን በውስጡ ከገባው ከኡነተኛ መንፈስ የተነሳ ከገባበት ፍቅር የተነሳ እግዚአብሔርን አክብሮ የሚኖር ህይወት ነው ስለዚህ አማኝ የተበላሸን ቦታ ስፍራ ሊኖረው አይገባም ቢያበላሽ እንኳን ሰው በሌለበት ህግ ይወል እስክትያዝ ድረስ ይጠብቃል ታውቃለህ ህግ አይደል ስታመነዝር ከተገኘች ወይም ከተገኘ በድንጋይ ወገራው ይላል ካልተገኘ እኮ ያመልጣል ስንት ሰው በግርግዳ እየተሸፈነ ያመልጣል ማለት ነው አይደል ያቺን ዮሐንስ 8 ላይ ያዝናት ብሎ አይደል ያበጡ ባይዟትስ አመልጣለች ህግ እስክትያዝ ይጠብቃል ጸጋ ግን ሰው ሳይዝ ራሱ ይዛል ገባ ልክ ስታበላሽ ብቻህን ሆነ እኔ ያው ሰው ነኝ ትላለህ እኔ ያው መኖር የሚገባይ ሰው ነኝ ተይዛል ማለት ነው አይደል እና ውስጥ መንፈሱ ስላለ ልታመልጠው አትችልም ትንሽ እንኳን ካፍህ እላፊ ሲወጣ ማይገባ ነገር እንኳን ስትናገር ውስጥ ይደፈርሳል ምን ማለት ተይዛል ማለት ነው ስለዚህ ወዲያው ድፍት ብለህ ምህረት ትጠይቃለህ እግዚአብሔር ይባርክ እንኳን ጸጋ እንደዚህ ሆነ እንጂ በህግ በተለይ ስንቱን አሳደህ ይዟል ስንቱን ተከላክለህ ትኖራለህ ሰውን ትችላለህ አትችልም እግዚአብሔር ስለሚያገኝ ዳግም የተወለደ ሰው እንደፈለገ ሊኖር አይችልም ውስጡ ኦሬዲ ከህሊና ውጪ ሌላ ደግሞ ተቆጣጣሪ በልቡ ገብቷል ህሊና በራሱ የሰው ዳኛ ነው አይደል ይባላል እሱ ነው ሁሉ የተሰጠ ነው ያንተ ግን የሚገርም ተህሊና ያለፈውን ስሱን ህሊና ያሳለፈውን ቀጫጭኑን እሱ ማያሳልፍ ከዚህ ታይ ተገጥሞላ ልክ ሲመጣ ድፍረስ ወሰተል ምን ማለት መሰለ ቅዱስ መንፈስ አዘንኩ ነው የሚለው ማለት ያኔ ተመለሳል ኢየሱስ ይባርክ አሜን እና ይሄ ክፍል እንደሚነግረን በህግ ስራ እነኚህ ሰዎች ሊመልሱ ስለሞከሩ ጳውሎስ እንዴት አድርጎ ነገሩን ለማስረዳት እንደሞከረ ሉቃስ እንግዲህ በዝርዝር ይጽፍልናል ማለት ነው እሺ ከዛ ነገሩ ክርክር አመጣ አያችሁ አሁን አደገኛነቱ ይሄ ነው ክርክር እና ወደ ጠብ ግጭት ውስጥ ሊያመጣ ሆነ ምክንያቱም ሁለቱም ኃያላን ናቸው ቅድም እንደነገርኳችሁ እንደው መናገልጋይ ቢሆን ተውጻጥባል ይለዋል ወይ የሆነ ነገር ይላል አሁን ሁለት አገልጋይ ነው ፌስ ያርጉት ደግሞ ሪዝነብል የሚመስል ሙግት ነው ስለዚህ ምን አሉ ኦኬ ዋኖቹ ሐዋርያት ባሉበት ኢየሩሳሌም እንሄድ እዛ ስብሰባ እንቀመጥ አሉ ይሄ ነው ለዚህ ነው አሁን ኢየሩሳሌም ትልቁ ስብሰባ የተባለው እና አስበው እንዳለ ሐዋርያቶቹ ሙሉ ሽማግሌዎቹ እዛው ቤተክርስቲያን ውስጥ አሉ የተባሉ ሰዎች ሁሉ ሌሎች አጥቢያ ላይ የሄዱት በሙሉ ተሰብስበው የተቀመጡበት ሸንጎ ነበር ወይም ዳኝነት የፈለገው ትልቁ ስብሰባ ነበር እሺ ከዛ ዝቅ ብለን እናንብብ እሺ ቁጥር 4 ጀምሮ ላንብ ወደ ኢየሩሳሌም በደረሱ ጊዜ ቤተክርስቲያናት ሐዋርያትም ሽማግሌዎችም ተቀበሏቸው እግዚአብሔርም ከነሱ ጋር ያደረገውን ሁሉ አወሩ ከፈሪሳውያንም ወገን ግን ያመኑት አንዳንዶቹ ተነስተው ተገርዟቸው ዘንድ የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባላሉ ሐዋርያትና ሽማግሌዎችም ለዚህ ነገር ለመማከር ተሰበሰቡ ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው ወንድሞቼ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያ ዘመን ከናንተ እኔ እንደመረጠኝ እናንተ ታውቃላችሁ አለ ይላል ይሄውላችሁ እዚህ ጋር አንድ መናገር የፈለኩት ነገር አለ
አሁንም ደግሞ ሌሎች ለካ አሉ ደግሞ ሌሎች አገልጋዮችም አሉ ገባ ለካ ብዙ ናቸው አሁን ጳውሎስ መጣው አያ አንዳንዴ ጥበብ ያለው ነገር ነው ወደ ስብሰባው ከመግባታቸው ፊት ጌታ ያደረገውን ተናገሩ መልስ አለ እዛ ውስጥ ገባ ለሚቀጥለው ለስብሰባው እዚህ ጋር መልስ አለ የሚያወሩት አሁን ምክንያቱም በመንፈስ ቅዱስ አዛብ ተሞሉ ይያሉ ገና ወንጌል ስንነግራቸው እኛ እንደሆነ ሆኑ ይያሉ ካሉ በኋላ አየ ለሚቀጥለው ጥያቄ መልስ ሊሆን ነው ግን ለኛ አምረረው የሚጠብቁ ስለነበሩ አይሁዶች ናቸው መገረዝ አለባቸው አሉና እንዳውም ዝቅ ብለው ህግንም መጠበቅ አለባቸው አሉ እዚህኛው ላይ ህግንም መጠበቅ አለባቸው እንደኛ ለመሆን ከፈለጉ አሉ አይ አይሁድ ወደ አይሁድ እምነት ነው መጎተት ይፈልጉት ከዛ ደስ የሚለኝ ግን ሐዋርያትና ሽማግሌዎች ስለዚህ ነገር ለመማከር ተሰበሰቡ ይላል ቁጥር 6 እዚህ ላይ ነው አንድ ነገር መናገር ፈልገው ለመማከር ተሰበሰቡ ይላል ይውላችሁ ውይይትና ክርክር ልዩነት አለው ክርክር አሸናፊው ማን ነው የሚለውን ለማውጣት ሲሆን ውይይት እውነቱ የቱ ነው የሚለውን ለማውጣት ነው ገብታችኋል ክርክር ካለ ምንድነው መሰለ እኔ ነኝ አሸናፊ አንተ ነህ ወደሚል ገብቷል ማለት ነው ነገሩ ከዛ በኋላ እውነት ተናገርክ ምናምን አይደለም እንዴት አርጎ ዲፌንድ እንደሚያደርግ እንዴት አርጎ እንደሚመልስልህ ነው በቃ እንትን ሆነ ማለት ነው ይሄ የቴኒስ ጨዋታ አይነት ነው ሲመጣ በቤት በኩል መጥቶ አትመልሳታለሁ ነው እንጂ ያሳምነኛል አሳምነዋለሁ ተረስቷል ማለት ነው እውነት ፍለጋ አይደለም ክርክር ውይይት ወይም ስብሰባ ሆኖ ሰላማዊ በሆነ መልክ ንግግር ሲጀመር ግን እውነቱ የቱ ነው የሚል ነው ስለዚህ በህይወታችሁ ክርክር የምታረጉ ሳይሆን ውይይት የምትወያዩ ሁኑ በግላችሁ ይሁን በማህበር ይሁን በቤተክርስቲያን በየትኛው ማቅጣጫ ላይ ክርክር አታርጉ ውይይት ሐሳብ አቅርቡ ሐሳባችሁ ሲጣል አትቆጡ አትናደዱ ከሰዎች ጋር እናንተ አትጋጩ ሐሳባችሁ ይጋጭ ገብታችኋል አንዳንዴ እንደዛ ይሆናል ስብሰባ ላይ ወይ ሆኑ ቦታዎች ላይ ተቀመጡ ብልህ ካልሆናችሁ ብዙ ሰው ለምንድን ነው ጨጓራውን የሚታመሙት ከስብሰባ በኋላ ከሐሳብ ግጭት አልፎ ሰውየው ተጋጭቶ ወደ ቤቱ ስለሚሄድ ገባችሁ የፈለገው ነው የመናገር አንድ ሰው መብት አለው ግን በሌላ ቻሌንጅ ደግሞ ሲነገር ያንን እርስ በርስ ፋይታ እውነትን የሆነ ነገር ጨምቆ ለማውጣት ነው እና ውይይት ያስፈልጋል ምክር ያስፈልጋል ይሄን ስሙ በግላችሁ ህይወት በምንም ነገር በመሰሩት ነገር ትንሽ ነገሩ ግር የሚያሰኛችሁ ከሆነ አማክሩ አሜን ለምሳላችሁ ሁሉን አዋቂ አይደላችሁ በሆነ ነገር ልታውቁት ይችላልላችሁ እናንተ ደግሞ ምክር የምትጠይቁበት ጊዜ አለ ማለት ነው የሆነ የማታውቁት ነገር ሲመጣ ደግሞ ምክር የምትጠይቁት ሰው አለ በተለይ መንፈሳዊ ነገር ሲሆን አገልጋዮችን ማማከር ጥሩ ለምን መሰለ በምክር ካረከው ድላል ይሄ መጽሐፍ ቅዱስ የሚለውን እስቲ ላንበበላችሁ ምሳሌ 24 ቁጥር 6 ላይ እንዲህ ቃል አለ ምሳሌ 24 ቁጥር 6 በመልካም ሥርዓት ሰልፍ ታደርጋለህ ድልም ብዙ ምክር ባለበት ዘንድ ነው ይላል በመልካም ሥርዓት ሰልፍ ታደርጋለህ ድልም ብዙ ምክር ባለበት ዘንድ ነው ይላል ተማክረህ ያረከው ነገርና ዝም ብለ ውስጥ ለውስጥ ያረከው ነገር እኩል ውጤት የለውም እንዳው በዚሁ በምሳሌ ላይ በሌላ ቦታ ምንድነው የሚለው ምክሩ ሳታረግበት የሄድክበት ነገር ፍጻሜም እንደማያገኝ የሚናገረው ክፍል አለ እስቲ እሱን ላግኘው ምሳሌ 15:22 ላይ ምሳሌ 15:22 ምን የሚል ቃል አለ ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል መካሮች በበዙበት ግን ይጸናል ይላል ለምን መሰለ የተለያየ ሰው ሐሳብ ሲዋጣ ነገሩን ስትሮንግ ያደርገዋል አንተ የማታየውን ቪው ሌላው ሰው ያይበታል ማለት ነው ስለዚህ ይሄ በግል ይሁን በተለያየ በግሩፕ ስራዎች ውስጥ ወሳኝ ነገር የተለያየ እይታዎች ይኖራሉ እና በዚህ ውስጥ ምክር ማድረግ ጥሩ ነው እና እነኚህ ሰዎች እንግዲህ ሲሰበሰቡ ጴጥሮስን ያዋቂ ነኝ ወይ ጳውሎስን ያዋቂ ነኝ ዮሐንስን ያዋቂ ነኝ ሳይሆን የተጨመቀ የጠለለ መሰረት ነው እየጣልን ያለ ነው ምን እናርግ የሚል ነው ይሄ በጣም ደስ የሚል ስብሰባ ነበር ግን ቀላል ስብሰባ እንዳይመስላችሁ በጣም አደገኛና ከባድ ብዙ ዋጋ ያስከፈለ እንደነበር እናያለን እሺ ምሳሌ 20:18 ላይም ሐሳብ በምክር ጸናለች በብዙ ምክር ሰልፍ አድርግ ይላል እንግዲህ ተመሳሳይ ሐሳቦች ናቸው እሺ
እሺ ከዛ ከተሰበሰቡ በኋላ ምን እንዳሉ ዝቅ ብለን ደግሞ እኔ እሺ ጳውሎስ ቆማን ጴጥሮስ ነው እየተናገረ ያለው ቁጥር 8 ጀምሮ እንዲላል ልብንም የሚያውቅ አምላክ ለኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው ልባቸውንም በእምነት ሲያጸና በእኛና በእነሱ መካከል አንዳች አለየም እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነሱ ደግሞ እንድን ዘንድ እናምናለን አሉ ይላል ዋው በጣም የሚገርም ነው ጴጥሮስ እዚህ ጋር የሚናገረው ምን አላቸው እግዚአብሔር ያላሸከመው ነው እናንተ ልታሸክሙ የፈለጋችሁት ነው የሚላቸው ይሄው በአገልጋይ ህይወት አደገኛው ነገር ይሄ ነው ቦታውን ይዟል አየ ተሰጥቶታል ስለዚህ የማበላሸት አቅማል ታውቃላችሁ መጽሐፍ ቅዱስ እንደዛ ይላል እኔ መራራ ያላልኩት መራራ ያላችሁ ይላል ያጥያተኛውን ክንድ አበረታችሁ ይላል እና አንዳንዴ የተበላሸ ነገር ካገልጋዮች ከወጣ አደገኛ ነው ለምን ህዝብ እነሱን ይሰማል እነሱ ተወካይ ተደርገው ሪፕሬዘንታቲቭ ናቸው የእግዚአብሔር እና አጉል ነገር ከተናገሩ በጣም አደገኛ ነው እና ፈሪሳውያን ላይ ይሄ ችግር ነበር እነሱ በጣታቸው ሊነኩ የማይፈልጉትን በሰው ተከሻ ላይ ይጭናሉ ብሎ ጌታ ተናግሯል አይደል እንደዚህ ያለርባችሁ ሲክፍሉ ልስጣችሁ ሉቃስ 11:46 ሉቃስ 11:46 እናንተ ደግሞ ህግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁ በአንዲት ጣታችሁ እንኳን ሸክሙን ስለማትነኩት ወዮላችሁ አላችሁ ይላል ምን ገባ በሉኝ ይሄንን ክፍል ሳይ አንድ የገባኝ ነገር አለ ምንድነው ለሞኑ ነው ሰዎች አስቸጋሪና እንደው ሸክም የሚለው ብዬ ለማሰብ ስሞክር በየዘመናቱ እንደዚህ አይነት ነገር ገጥሞኝ ያውቃል አንዳንድ ሰዎች እንግዳ ነገር በማውጣትና በማስተማር እንደዛ ማውጣት የሚፈልጉ ሰዎች አሉ በነገራችን ላይ ክርስትና እንግዳ ነገር እንድታመጣ አይፈልግም አሜን በሉስት ያለውን እንዴት መኖር እንዳለባቸው ጥበብ የእግዚአብሔርን ቃል ዕውቀት ነው የምታስተምረው እንጂ ተሰምቶ የማያውቅ ነገር የማምጣት ግዴታ የለብም እንደውም ካመጣ ጥያቄ ውስጥ ይገባል አይደል ገባችኋል ተሰምቶ የማያውቅ ነገር አይፈልግም ለምን አባቶችን ጠይቅ ነው የሚለው ብዙ ጊዜ ምን ነው አይደል በቃ አንድ አይነት ስለሆነ ነው ወጥ ስለሆነ እና ምን ይመስለኛል እነኚህ ፈሪሳውያን ግን እያራቀቁ ሰንበትን ጠብቁ አለ ጌታ ሰንበትን ጠብቁ በሰንበት በቃ ሰንበትን ማክበር ይገባል ብሎ ሰጥቷቸዋል አይሁድ ሥርዓት ጋር ግን ሄዳችሁ ሰንበትን ማክበር ምንድነው ብላችሁ ብትጠይቁ ዋና ፈሪሳውያኖቹ ያው ቅዳሜ ነው አይደል በእነሱ ሰንበት ዋና ቅዳሜ እግራቸውን ከዘረጉ ማያጥፉ አሉ ገባ ለምን ካጠፉ ኃጢአት ይሰሩ ስለሚመስላቸው እኮ ቅጠል ተሳስተመ በተሳት ይችላል እንደዛ ያርገዋል ጌታ እኮ ይሄን ሁሉ አላላቸው በቃ አክብሩት ነው ያለው ቀድሱት ነው ያለው እንጂ እንደዚህ ተጫናንቃቸው ሰው አስጨንቋል አለ አንዳንዴ የፈሪሳውያን ነገር ይገርመኛል እና እንደዚህ እንዳታርጉ ብለው ከመድረክ ሰው ሊሸከመው የማይችለው ወይ እንደዚህ ከሆነኛም ፈልግም ሊያስብል የሚችል ትምርት ይሰጣሉ እነሱ ግን ቤታቸው ያረጉትም ደሞ የሚያስገርመው ነገር እሱ ነው እና ብዙ ሰዎች ካስተማሪዎቻቸው የተነሳ ትምርቱን ጠልተውታል እዚህ ሀገር አሁን ኖርዝ አሜሪካ ላይ በተለይ ኬቤክ ይሄኛ ሀገር የሚታወቀው አንዱ በዚህ ነው አስተማሪዎቻቸው ከወንጌል ያለፈ ነገር ነግረዋቸው ክርስትናን እንደጠሉ ሲመሰክሩ ሰምቻለሁ ላይፋቸው ውስጥ ዲቴል ገብተው ማይገባ ነገር አድርገዋል በወቅቱ የነበሩት አስተማሪዎቻቸው ከዚህ የተነሳ አይ ክርስትና እንዲኮን አንፈልግም ብለው ከናስተማሪዎቹ ትምርቱንም እግዚአብሔርንም አድጋጣለው ሄዱ ምን ያህል አደገኛ እንደሆነ እኮ ነው ማሳያችሁ እና ጴጥሮስ እግዚአብሔርን አትፈታተኑ አላቸው አይ እንዴት ከባድ እንደሆነ ነገሩ ነው እግዚአብሔር አስተምሩ ብሎ ሰጥቷችሁ የተሰጣችሁ ነገር በታማኝነት በመስጠት ፈንታ የራሳችሁን ነገር እየቀባችሁ ለራሳችሁ እንደሚመቻችሁ ያደረጋችሁ እግዚአብሔርን አትፈታተኑ ይላቸዋል ወገኖቼ ወንጌልን በመናገርበት ጊዜ ከራሳችን አንፃር ምንም ነገር መናገር የለብንም እስቲ አሜን በሉ አንድ ሰው ሲናገር የሰማሁት ምን አለ
ውይይት ላይ እንኳን ቁጭ ብለን ውይይት ሲደረግ አለ ለምሳሌ አንድ ሰው ዋሸ ተብሎ ውይይት ለምንድነው የሚዋሸው ተብሎ ሰዎች ተቀምጠው ሲወያዩ የዋሸው ሰው እዛ የለም ማለት ነው ከመሃል አንድ ሰው እንዲሚል ካየች በቃ እንታገሰው አንዳንዴ ሰው ሊዋሽ ይችላል ምናም ብሎ አስተያየት ከሰጣ አለ ያው ሰውየው እንዳለ አስቡ እንግዲህ ያም ሰውዬ ያ ችግር ብዙ ጊዜ ያለበት ማለት ነው አለ ይሄን ሐሳብ የሚሰጠው ገባ አይደል ወይ በዝሙት እከሌ ወደቀ ተብሎ በቃ ሌሎቹ እንዴት አገልጋይ ሆኖ አማኝ ሆኖ ብሎ በጣም ሲሉ አይ ሰው በዝሙት ሊወድቅ ይችላል ብሎ አንቀለል የሚያረግ ሰው ከተገኘ ሁሉም ማለት አይደለም አክቹአሊ በርህራይ የሚያረጉ ሰዎች ይኖራሉ ግን ምንድነው ችግሩ ሲኖር ለፍርድ ትቀንሳለህ ገብቷቸው ሐሳብ ያለ የሆነ ጀጅ ለማድረግ አትቸኩልም ችግሩ ሲኖር ችግሩ ከሌለ ግን ዋና ነው እንዴት ዝም ይባላል ለምን አንተ ጋር ችግሩ ስለሌለ ነው ይሄ ትልቅ ድካም ነው አንቺ ጋር ብርታት ስለተገኘ በዚህ ጉዳይ በሌላው ያለሽን ድካም አስበሽ ይሄኛውን መታገስ አለብሽ ይሄኛውንም አንተ መታገስ አለብህ እግዚአብሔር በዚህ በኩል ካበረታ ጥሩ ነው ግን ሌላ ያኛው ሰው ደግሞ ብርታት ይሆንለት አንተ የሌለህ ግን እንዳለ ማሰብ አለብህ ግልጽ ነው አይ ቲንክ ተናገርኩት እና አንዳንዴ እንደዛ ይሆናል በዚህ አጋጣሚ አንድ ነገር ልንገራችሁ እግዚአብሔር ሁሉ ጊዜ ስራ እንዲሰራ የሚፈልገው እንደ ቃሉ እንደ ሐሳቡ ነው እንጂ ከቃሉ ያለፈም እንድሰራ አይፈልግም ከቃሉ ያነሰም እንድሰራ አይፈልግም እንደ ቃሉ እንዳሳየው ለመስራት ተጠንቀቃለሁ ይላል አይደል በቃ ይሄ ነው እግዚአብሔር የሥርዓት አምላክ ነው ሁሉ ነገር አውጥቶ ከቃሉ አትለፍ ሚል ቃል ተጽፏል አይደል ለምንድን ነው የተባለው ተሰርቶልሃል በቃ ፍሬም በዛ ውስጥ እንድትኖር ነው አሻሽለው እንድትወጣም አይፈልግም እንድታጎለውም አይፈልግም በዛ ፍሬም ውስጥ ነው መንቀሳቀስ ያለበት መጽሐፍ ቅዱስ ላይ ሳነብ በጣም የሚገርመኝ የኤልያስ ታሪክ ሳነብ ሁሌ ከሚያስደንቀኝ አንድ ፓርት አለ ይሄ በተለይ ምዕራፍ 19 ቁጥር 14 እና 15 ላይ ሁለተኛ ማነው አንደኛ ነገስት ምዕራፍ 19 ኤልያስ ወይ ከወዴት መጣ አለው ይላል እሱ እንግዲህ እንደምታስታውሱት ከኤልዛቤል ሸሽቶ ነው በጣም አስፈራራችሁ ደንግጦ ያ ጀግና ሰውዬ ምን እንደነካው ሳይታወቅ ደንግጦ ሸሸ ይላል ፈርቶ ይላል እና ይሄ የሚያሳየን ኤልያስ እንደኛው ሰው ነበር የሚለው ቃል በተለይ በጣም ይሄ እዚህ ጋር በጣም ያሳያል አይደል ፈርቶ ነበር የሚለው ከኤልያስ ጀግንነት አንፃር እስራኤልን ምትገለባብጥ አንተና ያባት ቤት ብሎ ንጉስ መናገር የሚችል ገለ ወረስከው ወይልሃል ብሎ ነገስታት እንደዚህ የሚናገሩ ሰዎች ጥቂት ናቸው ከነሱ መካከል ኤልያስ ነበር በጣም ጀግና ነው ግን እነኛ ወንዶቹን እንደው አላል ጀግኖቹን ዋናው ንጉሶቹን ሲያንቀጠቅጥ ኖሮ በኋላ ግን ኤልዛቤል ስለተናገረችው ቃል ብቻ ፈርቶ ሚል ቃል ታነባላችሁና ሸሸ ግን ያው ከኤልዛቤል ጀርባ የነበረ የመንፈስ አሰራር ነው እንጂ ኤልዛቤል ብቻዋን አይደለችም ነው ያው የሚባለው የደነቀኝ ልንገራችሁ የሄደው ስንትና ስንት ኪሎ ሜትር ነው በጣም ብዙ ሄዷልና እግዚአብሔር ልክ ሲገለጥለ ከየት መጣ አለው ከወዴት መጣ ሲለው በቃ እኔ ለሰራዊት አምላክ ለእግዚአብሔር ቀንቻለሁ በቃ ህዝብ ተንገላቷል ነቢያት ጠፍተዋል እግዚአብሔር የሚፈልገው ይል ሲለው እግዚአብሔር ምን እንዳልታቃል በመጣህበት መንገድ ተመለስ ወይ ኤልያስ ያን ሁሉ ጉዞ በቅናት የተጓዘው ጉዞ እንደገና በመመለስ ኪሳራ ገባ 15 20 ኪሎ ሜትር ሄዶ ቢሆን ምን አለ ያንኑ 20 ኪሎ ሜትሩ በቃ ከስራሃል ቢባል ሌላ ክፈልና ቦታው ላይ ሄድ የተባለው እግዚአብሔር የማያውቀው ድካም እግዚአብሔር የሌለበት ጉዞ ለምን መሰለ እንደ ስራቱ ካልሆነ በቃ ድካም ትርፍ የለውም በጣም በወርቅ ሰራው እንደ እግዚአብሔር ቃል ካልሆነ አይፈልግም በአዲስ ሰረገላ ላይ ጫን ነው ብሎ እነዳይት እየዘመሩ እየዘፈኑ እየጨፈሩ ሲሄዱ ሊወርቅ ሲደግፉ ሰው ገደለ አስደንግጧቸው ከመለሱ በኋላ አንደኛ ዜና ምዕራፍ 15 ቁጥር 1 ላይ ዳዊት ምን አለ እንደ ስርዓቱ እንደ ህጉ አልፈለግነውምና በመካከላቸው ስብራት አደረጋለ አይ በአዲስ ነገር ስለተደረገ አይቀበልህም እንደ ስርዓቱ እንዲሆን ነው ይፈልገው አሜን ስለዚህ ምንም ነገር ስታረጉ እንደ እግዚአብሔር ቃል መሆኑን እርግጠኛ ሁኑ
አእምሮአችሁ ስላሳመነ ሌሎች ሰዎች ስላመኑላችሁ አታርጉ የእግዚአብሔር ቃል ይላል ሁሉ ጊዜ የምታማክሩት እሱ ነው ኢቭን ሰዎች ሲያማክሯችሁ እንደ እግዚአብሔር ቃል እንዲያማክሯችሁ ነው መፈልግ ያለባችሁ አንዳንድ ሰው የራሱን ሐሳብ ይዞ ነው ምክር የሚፈልገው ይሄ ገጥሞኛል ብዙ ጊዜ አንድ በጣም መንቀርባት እህታችን ነበርችና የሆነ ጉዳይ ለማድረግ አሰበች እና 3 አገልጋዮች ጋር ሄዳ ጠየቀች በተለያየ አገልጋይ እና ያንን ስጠይቀው ጥሩ ነው አይ ቲንክ መጥፎ አይደለም አላት አንደኛውን ስጠይቀው አይ ቲንክ እንደ መጥፎ ነገር አላይበትም አጓ ሄዳላት እንደገና ሶስተኛውን ከዛ እኔን አራተኛ ጠየቀች እኔ ደግሞ በተቃራኒው አልቀበለውም ነበር ሐሳቡን ማለት ነው ከዛ እኔ ስጠይቀኝ 3 አገልጋይ ከጠየቅሽ እኔ ለምን ጠይቀኛለሽ አልኳት በመጀመሪያ ደረጃ 3 አይበቃሽም ገባችሁ አይደል ውስጧ ነፍሷ አላረፈም በበልሳቸው ማለት ነው ገባ እና 3 አገልጋይ ከጠየቅሽ በመጀመሪያ ደረጃ እንደው ትንሽ ግር ያለ ነገር ስጠይቅ የመጀመሪያው አገልጋይ ነገርህንም ታረጋለህ እኮ አይደል 3 ድረስ ከጠየቅሽ አራተኛ ለምን አስፈልገሽ አልኳት ውስጤ እንደው እውነቱን ንገረኝ ካልክ አላረፈም ማለች እንግዲያው ሰው ከውስጥሽ ጋር ስማማለሁ አልኳት አሁን አየብቻዬን ምን አጋፋኝ ስለዚህ እንደኔ እግዚአብሔር ማክበር ከሆነ በትተየው ምክንያቱም እግዚአብሔር ቃል ብዬ አሳየዋት ተወቹ ምን ልል ነው እንደ እግዚአብሔር ቃል ያልሆነ ምክር አገልጋይም ቢሆን መቀበል የለብህም እንደ እግዚአብሔር ቃል ከሆነ ነው መቀበል ያለብህ እግዚአብሔር የተባረከ ይሁን እና ልላችሁ የፈለኩት ምንድነው እግዚአብሔር የሌለበት ድካም እግዚአብሔር የሌለበት ጉዞ እንደውም ብዙ ጊዜ ኢየሱስ በ12 ዓመቱ ዛ ሉቃስ የነገረን ብዙ ጊዜ ያነሱታል ሰባኪዎች የ12 ዓመት እድሜ ያለ እዛ ጋር የተጠቀሰው ዮሴፍና ማርያም በቃ ከነሱ ጋር ነው ብለው ሲመለሱ አጡት ይላል እና የታለ ሲባል የለም እንደገና ያ ተመልሰው ያን ሁሉ መንገድ ሲሄዱ ታያላችሁና ያለ ኢየሱስ ጉዞ ድካም አድርገው ይሰብኩታል እና ምን ልነግራችሁ ነው እንደ እግዚአብሔር ቃል ያልሆነ ከሆነ ተውት ምክራችሁ ከሱ ጋር ይሁን ለማለት ነው እግዚአብሔር አምላክ የተመሰገነ ይሁን እና እኛም በመንኖርበትም ይሁን ሌሎችም ጋር አብረን በመንኖርበት ጊዜ ሸክም እንዳናረገው አንዳንድ ክርስቲያናን አንዳንድ ሰዎች እንዲፈሩት የሚደረግበት ጊዜ አለ ከእግዚአብሔር ቃል አልፈን እንደዛ መሆን የለበትም በቃ የሚያስጨንቅ እምነት አይደለም እኛ አይደል የምናመልከው በቅንነት በጽድቅ እግዚአብሔርን በጤናማ መንፈስ ምንከተለው ነው እንጂ ተጣበን እንደው በወጣን በገባን ቁጥር ተሳቀን ምንኖረው ላይፍ መደረግ የለበትም እግዚአብሔር አምላክ ይርዳን እንጸልያለን